በጣም እንደነገሌ ሀብታም ባለጸጋ መሆን እየቻልኩኝ መሆን ያልቻልኩት ኃጢአት አልሰራም ብዬ ስሞኝ ነው ያለ ሰው የለም። ተሞኝቼ ነው እንጂ እኮ ዝም ብዬ ትንሽ ሰረቅ አርጌ የሆነ ነገር ባረግ ኖሮ ከዛ በኋላ ዝም ብዬ ደግሞ ንስሐ እየገባው ብኖር እግዚአብሔር እኮ ያውቀዋል እያልን ስንቶቻችን ተሞኝተን ነው። በጣም ራሱን ኃጢአተኛ ነኝ የሚል ሰው ለራሱ የሚያዝን ሰው እግዚአብሔር እንዲያዝንለት ራሱ አይጠብቅ። ኃጢአተኛ ስለሆነ ለራሱ ያዝናል፣ ዝም ብሎ ተቀምጦ ይቆዝማል። እግዚአብሔር እንዲያዝንለት የሚፈልግ ከሆነ እኮ መፍትሄው ንስሐ መግባት ነው። ተጠንቀቅ። ኃጢአተኛ ነኝ የምትለዋን ቃል ለራስህ ስትደጋግማት ለራስህ ከማዘንህ የተነሳ ራስህን በሐዘኔታ ውስጥ በማሰብህ የተነሳ ንስሐ የሌለ እስኪመስል ድረስ ተስፋ እንዳትቆርጥ መጠንቀቅ መቻል አለብህ። ብዙዎቻችን ግን ጽድቅ የሚመስለን ኃጢአት አልባ የሆነ ኑሮ ነው። እግዚአብሔር ከሰማይ የሰው ልጆችን የተመለከተው እሱን የሚፈራና የሚያስተውል ሰው እንዳለ ማወቅ ፈልጎ ነው። አቤቱ ጌታ ኢየሱስ ክርስቶስ ሆይ በአፌ አምላኬ ነህ ብዬ እንደመሰከርኩት ሁሉ በስራዬ በየቀኑ እክድሃለሁና ፈውሰኛል። ማንም ከናንተ መካከል ኃጢአት የለብኝም የሚል ቢኖር እርሱ አስቀድሞ ራሱ በደለኛ ነው አለ። እኔ በሰላም ሀገር እየቆረብኩ የኖርኩኝ ሰው ነኝ እናቴ። ማንም ላጠፋው ጥፋት እኔ ነኝ አልልም የሚል ሰው እኮ አለ። እኛ ኃጢአት ውስጥ አስገብተናቸው እኛ ወደ ኋላ ስናፈገፍግ እነሱ ግን የቀሩ ሰዎች የሉ። ዳዊትን ስለዚህ ስትመለከቱት አሁን መዝሙር 50 ላይ እንዳለው እርሱን እግዚአብሔርን ብቻ ነው የበደለው። ማመንዘርን መጽሐፍ ቅዱሳችን ከወንድና ከሴት ከመተኛት ጋር አሻግሮ ማመንዘርን ከእግዚአብሔር ውጪ ሌሎች አማልክትን ያመለኩትንም ሕዝብ እናንተ አመንዝራችሁብኛል እያለ ይናገራል። እየሰማችሁ ነው? አመንዝራችሁብኛል እያለ ይናገራል። አሁንም እንደዛ ሲባል ከኛ መካከል ከመጀመሩ ከእግዚአብሔር ውጪ ሌላ አምላክ አምልከን ሊሆን ይችላል ልትሉ ትችላላችሁ። እግዚአብሔርን የሚያክል ጌታ አምላክ አይደለም ብለን አንናገር እንጂ ለሱ እንደምንገዛለት በሚመስል መልኩ የምንገዛላቸው ሌሎች ነገሮች አሉ። ሆዳችንን አንገዛለትም፣ ገንዘቡን አንገዛለትም። ከኛ የተሻለ ነው ብለን የምናስበው ሰው እግዚአብሔር አንበለው እንጂ ከሱ ያልተናነሰ ክብር ሰተነው አንገዛለትም። ታዲያኛም ዘሙተናላ ማለት ነው። ስለዚህ በዚህም በሉት በዚያም በሉት ኃጢአትን ቤተክርስቲያን ለልጆቿ እንዲህ ነው ብላ ስትናገር ሁሉም ኃጢአተኛ ሆኖ አይደለም። ይሄንንም የምትናገረው ሌሎችን ለመውቀስ ለመናገር እኛንም ሞራላችንን ስብርብር አድርጋ አጸድቁም ለማለት አይደለም። ጽድቅ የተባለ ንጽህናና ጤነኝነት እንዲሰማው አንድ ሰው ስላመመው በሽታና ኃጢአተኝነት ማወቅ ግዴታው። ሐኪም ቤት የትኛው ሰው ነው ሄዶ ሐኪሙ በሽታውን ሳይመለከተው ያለበትን ችግር ሳያውቅ ጤነኛ ነህ ብሎ ይሸኘዋል? አይለውም በፍጹም። ያለበትን ችግር መስማትም ባይፈልግ ቁጭ አርጎ ይነግረዋል እንጂ። ከኛ መካከል ኃጢአታችንን መስማት ላንፈልግ እንችላለን። እግዚአብሔር ግን እንድንሰማው ግድ ይለናል። ምክንያቱም ያ ችግር ምን ያክል እኛን ከራሳችን ጋር እኛን ከሌላው ሕዝብ ጋር እኛን ከእግዚአብሔር ጋር እንዳጣላን ዋጋ እንዳስከፈለን ማወቅ እንደሚያስፈልገንም እኛ ስለሚያውቅ ይሄንን ነው መጽሐፍ ቅዱሳችን ላይ በተለያየ ቦታ ስለ ኃጢአት ይነገራልና ስለ ኃጢአት የሚነገሩትን ነገሮች በሙሉ ስትመለከቷቸው አሁን ያነሳናቸውን ሐሳቦች ነው የሚደግፉት። ለምሳሌ ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 3 ቁጥር 10 ላይ እንዲህ ይላል፣ ሁሉ በአንድነት በደሉ ይላል። ሁሉ በሉ በአንድነት በደሉ። ይሄንን ቃል የሚናገረው ቅዱስ ጳውሎስ የሮሜ መልእክቱ ላይ ከመዝሙር 13 አምጥቶት ነው። ሰነፍ በልቡ እግዚአብሔር የለም ይላል የሚለውን የመጽሐፍ ቅዱስ የልብ አምላክ የዳዊትን መዝሙር ላይ ቁጥር 2 እና 3 ላይ ይሄው ተመሳሳይ አለ። ሁሉ በአንድነት ረከሱ፣ እግዚአብሔርን የሚፈራ የሚያስተውልንም እንዳለ እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። ይደግመዋል፣ ሁሉም በአንድነት ረከሱ፣ ከነሱም መልካምን የሚሰራት አንድስ እንኳን የለም ብሎ ይናገራል። ይሄንን ጥቅስ ነው ሌሎች ወንድም እህቶቻችን ግን አንስተው ሁሉም በአንድነት ረክሰዋልና ማንም በሐዲስ ኪዳን ጽድቅ ሊሰራ የሚችል የሰራም የለም ይላሉ። ልክ አይደለም። ይሄ ቅዱስ ጳውሎስ የጠቀሰው የብሉይ ኪዳን ጥቅስ ነው። መተርጎምም መፈታትም ያለበት በብሉይ ኪዳኑ አውድ ነው። ልበ አምላክ ዳዊት እንዲህን ያለው የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ። እስኪ የሚያስተውል በሉ። እግዚአብሔርንም የሚፈልግ ያለ ይሆን ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። እግዚአብሔር ከሰማይ የሰው ልጆችን የተመለከተው እሱን የሚፈራና የሚያስተውል ሰው እንዳለ ማወቅ ፈልጎ ነው። አንድም የሚያስተውል ሰው አላገኘም።
አንድም እግዚአብሔርን እፈራዋለሁ ብሎ በአፉ ነው እንጂ በድርጊቱም ያሳየል። ለዛ ነው ሊቁ ስምዖን ሲናገርና ሲጸልይ ምን ይላል መሰላችሁ? አቤቱ ጌታ ኢየሱስ ክርስቶስ ሆይ በአፌ አምላኬ ነህ ብዬ እንደመሰከርኩት ሁሉ በስራዬ በየቀኑ እክድሃለሁና ፈውሰኛል። እውነት ሁላችንንም ይፈውሰን። አብዛኞቻችን አምላካችን አምላክ እንደሆነ ባፋችን የምንመሰክር እግዚአብሔርን እንደምንፈራው በአንደበታችን የምንናገር ነው። በስራችን ግን የምንክደውና የምናስቀይመው ነው። ስለዚህ አናስተውልም፣ እግዚአብሔርንም አንፈራም። ከሰማይ ሆኖ እግዚአብሔር አይቶ ከኛ መካከል አንዲትም ጻድቅ ማጣቱን ብንመለከት ያሳዝናል እንጂ ሁሉንም በአንድነት ጨፍልቀን ማንም ጻድቅ የለም ወደሚል መሪ ቃል ወይም ወደ መሪ ነገር አይወስደን። ግን መጀመሪያው ላይ እንዳልኳችሁ ስለ ኃጢአት አንድ ሰው ያለው ግንዛቤ መቼም ሁሉም በድለዋል ከሆነ ግን መጽሐፍ ቅዱስ ይደግፍለታል። አዎ ሁሉም በአንድነት ረክሰዋል፣ በድለዋል፣ ጽድቅን የሚሰራት ማንም የለም፣ እውነተኛ ሆኖ የሚኖር ማንም የለም ብሎ ስለሚናገር፣ ስለዚህ ሁሉም በአንድነት መበደሉን ቅዱስ ጳውሎስ በሮሜ መልእክቱ ይናገራል። ቅዱስ ዮሐንስ ደግሞ በአንደኛ ዮሐንስ መልእክቱ ምዕራፍ 1 ቁጥር 8 ላይ ስለ ኃጢአት ሲናገር እንዲናል ማንም ከናንተ መካከል ኃጢአት የለብኝም የሚል ቢኖር እርሱ አስቀድሞ ራሱ በደለኛ ነው አለ። ማንም ከኛ መካከል አፉን ሞልቶ በደንብ በአፉም ደግሞ ጥንክር ብሎ እኔ ምንም ኃጢአት ሰርቼ አላውቅም ብሎ መናገር የሚችል ሰው የለም። ይሄንን መናገሩ እንኳን ኃጢአት ነው ብሎ ነው ቅዱስ ዮሐንስ የሚናገር። ምክንያቱም ማንም ሰው ንጹህ ከሆነ ከእግዚአብሔር ፊት ቆሞ እኔ ንጹህ ነኝ ሊል የሚችል ስለሌለም፣ እየሰማችሁ ነው። እኔ ንጹህ ነኝ ሊል የሚችል የለም። ቅዱሳን ከእግዚአብሔር ያላቸው ቅርበት የሚለካው በሁለት ነገር ነው ክርስቲያኖች። አንደኛ ፍጹም ወደ እግዚአብሔር የቀረቡ ቅዱሳን በጽድቃቸው ይታወቃሉ፣ በጽድቃቸው ይታወቃሉ። ሁለተኛው ከእግዚአብሔር ጋር ፍጹም የቀረቡ ቅዱሳን የሚታወቁት ኃጢአታቸውን በማየታቸው ነው። ምናቸው? አው ለዛ ነው ጌታችን በወንጌል የተናገረውን ማንም ከናንተ መካከል በዓይኑ ውስጥ ያለውን ምሰሶ ሳይመለከት የወንድሙን ጉድፍ ለማውጣት መቸኮል እንደሌለበት ይናገራል። ቅዱሳን በጽድቅ ከፍ እያሉ ሲመጡ ለኃጢአተኞች የሚራሩት ሊራራልን የሚገባ የጽድቅ ሥራ ኖሮን አይደለምኛ። ቅዱሳን ወደ እግዚአብሔር እየቀረቡ ሲመጡ ግን እነሱ ከእግዚአብሔር ጋር ያላቸውን ግንኙነት እያጠነከሩ ሲመጡ ከእግዚአብሔር በላይ ንጹህ እንደሌለ፣ ከሱ በላይ ቅዱስ እንደሌለ፣ ከሱ በላይ ንጹህ የሚሆን ማንም እንደሌለ ሳውቁ ራሳቸውን በማሳነስ እኔ ኃጢአተኛ ነኝ ይላሉ። እየሰማችሁ ነው። ማንም ራሱን ከእግዚአብሔር ጋር አነጻጽሮ ማንም ራሱን ከእግዚአብሔር ፊትም ቆሞ ጻድቅ ነኝ ሊል የሚችል የለም። በፍጹም ሊኖር አይችልም። እንደዛ የሚል ሰው ካለ ከኛ መካከል እሱ ራሱ ይሄን በመናገሩ ኃጢአተኛ ነው ይላል ቅዱስ ዮሐንስ ወንጌላዊ። ደግሞ ሶስተኛ የመጨረሻ ደግሞ ምን ይላል? የምናነሳው የመጽሐፍ ቅዱስ ጥቅስ መዝሙር 50 ቁጥር 3 ነው። ይህን ጥቅስና ይህን ኃይለ ቃል ደግሞ የተናገረው ልበ አምላክ ቅዱስ ዳዊት ነው። ምን ብሎ ተናገረ? አቤቱ አንተን ብቻ በደልኩ አለ። እስኪ አቤቱ በሉ። አንተን ብቻ በደልኩ። እስቲ እውነት ራሳችን ሁላችን መርምር። እግዚአብሔርን ብቻ ነው የበደልነው? ክርስቲያኖች የበደላችሁት ሰው የለም አለ? ያጠፋነው ጥፋት የለም? በሌላ በተለያየ መንገድ አለ። ቅዱስ ዳዊት ግን አቤቱ አንተን ብቻ በደልኩ አለ። ይኸውላችሁ ትርጉሙን በደንብ አድርገን እንመልከተው ግልጽ እንዲሆንላችሁ። ቅዱስ ዳዊት እንግዲህ ጽድቁም ሆነ የሰራውም ክፉ ሥራ ለመማማሪያ እንዲሆን መጽሐፍ ቅዱስ ላይ የተጻፈ ጻድቅ ሰው ነው። አንድን ሰው ጻድቅ የሚያስብለው ኃጢአት ሳይሰራ የኖረበት የዕድሜ ልክ አይደለም። ኃጢአት ሰርቶ በወደቀበት ተነስቶ በጽድቅ ለመመላለስ የሞከረው ሙከራ፣ የጸናውም ጽናት፣ በመጨረሻም ከእግዚአብሔር ጋር የጨረሰው ጉዞ ነው እንጂ ብዙዎቻችን ግን ጽድቅ የሚመስለን ኃጢአት አልባ የሆነ ኑሮ ነው። እርግጥ ነው ኃጢአት አልባ የሆነ ኑሮ ነው ጽድቅ። ግን ሳይወድቁ መነሳት የለም። ተነስቶ ተቆሞም ደግሞ አይወደቅም ማለትም የለም። ለዛ ነው ቅዱስ ኤፍሬም ሶርያዊ ምን ይላል? የተሰባሰባችሁባት ቤተ ክርስቲያን የቅዱሳን ሰውነት ያለባት ብቻ ሳይሆን ከኃጢአት ጋር እየታገሉ ያሉ ሰዎችም ድምር ናት ይላል። እየሰማችሁ ነው። እዚህ ቤተ ክርስቲያን ውስጥ የተሰበሰብነው ጻድቃን ስለሆነን አይደለም። ከወደቅንበት የኃጢአት አረንቋ ውስጥ ግን ለመነሳት የምንሞክር ሰዎች ስለሆንን ነው። ይህንን በደንብ አድርጋችሁ ማወቅ አለባችሁ። ለዛ ነው ቅዱስ ዳዊት በጊዜው በዘመኑ ብዙ በደል ሰርቶ ነበር። ትላልቅ በደሎቹ ግን ምንድናቸው? አንደኛ ኦርዮን አስገድሎት ነበረ ቤርሳቤህን ከሱ ለመቀማት። ኦርዮ የጦር መኮንኑ ነው። እስኪ አስቡት፣ ስንት ውጊያ አብረው ተዋግተዋል ከዳዊት ጋር ከሌሎች ሰራዊት ጋር።
አንዲት ሴት ግን ቤርሳቤህን ሰውነቷን ስትታጠብ እርቃኗን አይቶ ቅዱስ ዳዊት እሷን ለማግኘት ሲል ኦርዮ መገደል አለበታል። ጉልበት እኮ ነበረው። ዳዊት እኮ በጣም ጠንካራ የሆነ ታላቅ የሆነ ንጉሥ ነው። አምጣት ሚስትህን ብሎ እኮ ሳይገለው መውሰድ ይችል ይሆን ነበር። ግን አያችሁት፣ ሰይጣን ሳይደግስ አይጣላም የሚባለው እስከ መጨረሻው ድረስ ነው የሚወስደው። ልክ መንፈስ ቅዱስ ጽድቅ ሲያሰራ አስጀምሮ እንደማያስቆመው ሰይጣንም ኃጢአት ካስጀመረ አነካክቶ ያስቆም። በደንብ እንዲጨማለቅ ነው የሰው ልጅን የሚያደርገው። ስለዚህ ዝሙት መስራቱ ሳያንሰው ሰው እንዲገድልም ጭምር ገፋፋ። ኦርዮ ሰልፉ በበረታበት ቦታ ጥላችሁት ወደ ኋላ ሂዱ አለ። የዳዊትስ ማዘዝ እሺ ቤርሳቤህን ለመቀማት ነው እንበል። እነዛ አብረውት ሲዋጉ ስንት ነገር ታሪክ ያሳለፉት ወታደሮች ግን ምን ያክል ጨካኞች ቢሆኑ ነው እንዴት ጥለውት ራሱ ሲሄዱ ምንም የተሰማቸው ነገር የለም? አንዳንድ ሰው ኃጢአት ለማሰራት ይሄን ያክል ክፉ ነው ማለት ነው። አያችሁ፣ የሰልፉ የበረታበት ማለት ኃጢአት የበረታበት ቦታ ላይ አብሮ የዘምትና ጥሎ የሚሄድ ሰው አለ። የራሱ ጉዳይ እንግዲህ ገብቶበታል ሊወጣው ብሎ ማለት ነው። ለዛ እኮ ነው ብዙ ሰው እኛ ኃጢአት ውስጥ አስገብተናቸው እኛ ወደ ኋላ ስናፈገፍግ እነሱ ግን የቀሩ ሰዎች አሉ። እኛ አሁን እየተመጻደቅን በጽድቅ ሕይወት አለን እያለን ግን እኛ ኃጢአት ውስጥ የከተትነው ስንት ሰው አለ። ክፉ አሰርተነው ከዛ ክፉ መውጣት ከብዶት ሕይወቱ ግራ የገባው ስንት ሰው አለ። ዳዊት የኦርዮን ገደለ፣ ሚስቱን ቀማ፣ ይሄንን በደል ፈጸመ። እግዚአብሔር አምላክ ከቤርሳቤህ ልጅ ቢወልድም ወዲያውኑ ልጁ ደግሞ እንዲሞትበት አደረገ። ቅጣት እንደሆነ እንዲያውቀው ነው አንደኛ። ዳዊትን ስለዚህ ስትመለከቱት አሁን መዝሙር 50 ላይ እንዳለው እርሱን እግዚአብሔርን ብቻ ነው የበደለው ነው አይደለም? ኦርዮን በድሎታል አልበደለውም? መልሱ እንጂ። ቤርሳቤህንስ በድሏታል አልበደላትም? እንደው ፈልጋ ብትመጣም እኮ የቀደመው ባሏን ሲሞትባት እንኳን ትንሽ አይሰማትም እንዴ? አንተን ብቻ በደልኩኝ ግን አለ ቅዱስ ዳዊት። ኦርዮንም ያስገደልኩትም ቤርሳቤህንም የቀማሁትም ስለማላስተውልና ለጊዜው እግዚአብሔርን መፍራት ስላቆምኩኝ ነው። አንተን መተላለፍ ስጀምር ነው ሰው መተላለፍ የጀመርኩት እያለ። ስለዚህ መጀመሪያውኑ የበደለው እግዚአብሔርን ነው። እሱን መበደል ባያስብ ኖሮ ኦርዮን አያስገድለው፣ ቤርሳቤህን አይቀማም ነበር። ስለዚህ ሰው በተለያየ መንገድ ሰው በተለያየ ሁኔታ ኃጢአት ይስራ እንጂ የሚበድለው ሰውን ብቻ ሳይሆን አንዱን ማንን ጭምር ነው? እግዚአብሔርን ነው። እንዳትረሱት ይህን ክርስቲያኖች። ለዚህ ዓለም በደንብ አድርገን ጠንቅቀን መረዳት ያለብን ነገር ይሄ ነው። ብዙ ጥፋቶቻችን ብዙ ዋጋ አስከፍለውናል ኃጢአት መስራታችን። ለዛ ነው አንድ ጸሐፊ ምን ብሎ ተናገረ ይባላል መሰላችሁ? ቃለ መጠይቅ ሲደረግለት ለዚህች ዓለም ችግሯ ማን ናት ተብሎ ተጠየቀ። እስኪ ለዚህች ዓለም ችግሩ ማን ይመስላችኋል ክርስቲያኖች? ማን ነው ከኛ መካከል እኔ የሚል አለ? አንድም እኮ እኛ ታውቃላችሁ ጣትን የምንጠቁመው ወደ ላይም እንጠቁማለን፣ ወደ ቀኝም ወደ ግራም እንጠቁማለን። ያ የጠቆምነውን ጣት ወደ ራሳችን አዙረን በኔ ነው አንልም። ግን ዮናስ የሰበካት ቤተክርስቲያን ውስጥ የምንሰበሰብ ክርስቲያኖች ነን። ነብዩ ዮናስ ትዝ አላችሁ? ተሳፍሮ ከነበረበት ተርሴስ ሲሄድ ነነዌ መሄድ እየተገባው የዛች መርከብ ውስጥ ተሳፍሮ ሲሄድ ዮናስ ብዙ ኃጢአት ነበር የሰራው። ሊቁ አምብሮስ ሲናገር ምን ይላል መሰላችሁ? ዮናስ ሄደህ ነነዌን ስበክና ወደ ክርስትና መልስ ሲባል አልመልስም ብሎ የሄደበት ምክንያት ምን መሰላችሁ? ነነዌ የኃጢአት ቦታ ናት። የአሦራውያን መናገሻ ከተማ ናት። ኃጢአት የበረታባት የሰለጠነባት ናት። ዮናስ ይኖርባት የነበረችው የኢየሩሳሌም ከተማ ደግሞ ከእግዚአብሔር ጋር ተጣርቃ እስራኤላውያን በታሪካቸው ከእግዚአብሔር ጋር የተስማሙበት ዘመን ነው። ልብ አድርጋችሁ ስሙ አደራ ክርስቲያኖች። ዮናስ ሂድና ነነዌ ስበክ ሲባል እምቢ ያለው ለምን እንደሆነ ታውቃላችሁ? አንተ ለርስትህ የመረጥከው ከነሱ ለመወለድ ያጨኸው እስራኤል ሕዝብህ ካንተ ጋር ተስማምቶ እያለ ተመርጦ ለማትጠቀምበትና ቃል ኪዳን ላልገባህለት ሕዝብ ምን አሳሰበህ ብሎ ነው የቀረው። እስራኤላውያን ደህና ናቸው፣ አሕዛባውያን ደህና አይደሉም። እግዚአብሔር ግን አይገርማችሁ ሕዝቤ የሚያመልከኝ ብቻ ሳይሆን ደህና እንዲሆን የምፈልገው እኔን የማያቀኝም ነነዌ ውስጥ ያለ ጣዖት አምላኪ ደህና እንዲሆን እፈልጋለሁ ብሎ ነው። ዮናስ የሸሸው ሌላ ሰው ከኃጢአቱ እንዳይላቀቅ በሚመስል መኮብለል ነው ማለት ነው። አንዳንዶቻችን እኛ ኃጢአት መስራታችን ሳያንሰን ሌላውን ሰው ከኃጢአት ማውጣት እየቻለን የምንኮበልል ለምንኖር ዮናስ ምሳሌ ነው ማለት ነው። ወደ ተርሴስ ሲሄድ ሌላ የሰራው ኃጢአት ምኑ ነው? አሁንም ሊቁ አምብሮስ እንዲህ ብሎ ይናገራል።
ተርሴስ ውስጥ የተሳፈረባትን መርከብ ዮናስ ሂሳቡን ዘግቶ ነው ሁሉንም ይዟቸው ሄደ። አንዳቸውም ገንዘብ ከኪሳቸው አውጥቶ አልከፈሉ። ዮናስ ሙሉ ሂሳቡን ዘግቻለሁ ነው ያለው። ለምን እንደሆነ ታውቃላችሁ? አበው በትርጓሜያቸው ሲናገሩ ምን ይላሉ? ጉቦ የበላ ዳኛ ለመፍረድ አይከብደውም ይላሉ። እየሰማችሁ ነው? ስለዚህ ሂሳብ ከተከፈለላቸው ምን ቸገራቸው? አይደለም ተርሴስ ግብጽ ስለምን አይጥላቸው? ምንም የሚመለከታቸው በይሉኝታ በገንዘብ ገዛቸው ማለት ነው። አንዱ በገንዘብ ሊገዛው ያልቻለው ባህሩን ያናወጠው እሱን ራሱን እንዲመለከት ያደረገው ማንም ብቻ ነው? እግዚአብሔርም። ሌላውንም ጭምር እንደዚህ አደረገ። ስሙ በደንብ። ከዛስ ባህሩ ተናወጠ፣ ማዕበሉ መጣ። ዮናስ የዚህን ጊዜ ላይ ውስጠኛው መርከብ ላይ ተኝቶ ነበር እንደምታስታውሱት። ሁሉም ተሸበረ። ዕቃውን ጥሎ ለማቃለል የሞከረ አለ። ለሚያመልከው ጣዖት በሙሉ ሲጮህ የነበረ ነበረ። ምንም መፍትሄ ጠብ ሊል አልቻለም። ኋላ ማን አለ ብለው ውስጥ ቢዞሩ ዮናስ አገር ሰላም ብሎ ተኝቶ ተቀሰቀሰ። እንዴት ያለ ነገር ነው? እንዴት ብለህስ ልትተኛ ትችላለህ? አንተ ወደ አምላክህ ወደ እግዚአብሔር ጩህ እስኪ ያድነን ከሆነ አሉት። ዮናስ እንዴት የእውነተኛ ሰው እንደሆነ የምታውቁት ለመዘበት እንኳን አልጸለየም ቆሞ። አንዳንድ ሰው ራሱ እንዳጠፋ እያወቀ እኔ ነኝ በደለኛው ከማለት ይልቅ ሌላውንም በደለኛ እንዲሆን እንዲሰማው አድርጎ ተሰብስበን እንጸልይ ይላል። ዮናስ እንደዛ አላደረገም። በግልጽ አማርኛ እኔ ነኝ ያጠፋሁታል፣ እኔን ወደ ማዕበሉ ስትጥሉኝ ሁሉም ነገር ሰላም ይሆናል አለ። እውነትም ወደ ማዕበሉ አንስተው ሲጥሉት ሁሉም ነገር ሰላም ሆነ። አሁን ሀገር፣ ቤተ ክርስቲያን፣ ወገን፣ ዘመድ ሁሉም የሚበጠበጥበት ዘመን ላይ ማን ነው ከኛ መካከል እኔ ነኝ ኃጢአት የሰራሁት ብሎ የሚናገር? ይሄ ነገር ለመሆኑ እኔ ነኝ ተጠያቂ የሚል ሰው አለ? አንዳችንም አንልም እኮ። ሁላችንም ጣት መጠቆም ነው የምንፈልግ። ኃጢአት አያችሁት ክፋቱን? ራሳችንን እንድናይ አያደርገንም። ሁሌም የሆነ ሰው እንድንመለከት፣ ሁሌም የሆነ ሰው እንድናይ ብቻ ነው የሚያደርገን ማለት ነው። ስለዚህ አሁን ደግሜ ልጠይቃችሁ፣ ራሳችንን እንጠይቅ። ለዚህ ዓለም ለሆነው ሁሉ ችግሩና ተጠያቂው ማን ነው? እኛ አትበሉ እንጂ ስለሌላው ኃጢአት ምን ታውቃላችሁ? ኧረ ተው። እኔ እስኪ በሉ እኔን የሚባል እኛማ ይባል። ሌላውን ጠቅለላችሁ የጠራችሁት እሱ ስለ ጽድቅ ብሎ ደግሞ አገርን ማር ቤተ ክርስቲያንን ምህረት አውርድ እያለ እያለቀሰስ ቢሆን ማን ነው ኃጢአተኛ ሲባል እኛ ሳይሆን ማለት ያለብን መጀመሪያ ማን ነው? እኔ ነኝ ጥፋተኛው። ይሄ ሁሉ የሆነው በእኔ ነው። ይሄ ሁሉ ያጠፋሁት በእኔ ነው። እንደዛ ማለት ስንጀምር ሁላችንም እኔ ማለት ስንጀምር እኛ ስንባል ቅር አይለን። አሁን ከኛ መካከል እኮ እኔ ማለት የሚከብደው ሰው አለ። እኔ በሰላም ሀገር እየቆረብኩ የኖርኩኝ ሰው ነኝ እናቴ፣ ማንም ላጠፋው ጥፋት እኔ ነኝ አልልም የሚል ሰው እኮ አለ። ስለዚህ ሁላችንም ማን ያጠፋው ጥፋት ማን ነው ለዚህ ሁሉ ተጠያቂ ሲባል እኔ ነኝ ብለን መናገር መቻል አለብን። ስለ ኃጢአት ማወቅ ያለብን ነገር ሁለተኛው ነጥብ ይሄ ነው። ሶስተኛው እያንዳንዳችን ራሳችንን ኃጢአተኛ ነኝ ብለን ስንጣራ በጣም ማወቅ ያለብን ነገር በጣም አሻሚ ናት። ኃጢአተኛ ነኝ ብለን የምንናገራት ቃል እንደምንናገረው ቀላል እንዳይመስላችሁ። ኃጢአተኛ ነኝ ብሎ መናገር ቃሉ ኃጢአተኛ የምትሏ ወደ ውስጣችን እየተመላለሰች ስትመጣ በጣም አሻሚ ናት። ለምን መሰላችሁ? አንዳንድ ሰዎች ራሳቸውን በጣም ኃጢአተኛ ነኝ በማለታቸው ምክንያት ብዙ ነገሮች ላለመሆናቸው ተጠያቂ የሚያደርጉት ኃጢአታቸውን ሳይሆን ሌሎች ነገሮችንም ጭምር ስለሆነ። ለምሳሌ በጣም ራሱን ኃጢአተኛ ነኝ የሚል ሰው ለራሱ የሚያዝን ሰው እግዚአብሔር እንዲያዝንለት ራሱ አይጠብቅም። ኃጢአተኛ ስለሆነ ለራሱ ያዝናል። ዝም ብሎ ተቀምጦ ይቆዝማል። እግዚአብሔር እንዲያዝንለት የሚፈልግ ከሆነ እኮ መፍትሄው ንስሐ መግባት ነው። ግን አንዳንድ ሰው ራሱን በጣም ተደጋጋሚ ኃጢአተኛ ነኝ ሲለው ግን ተጠንቀቅ። ኃጢአተኛ ነኝ የምትለዋን ቃል ለራስህ ስትደጋግማት ለራስህ ከማዘንህ የተነሳ ራስህን በሐዘኔታ ውስጥ በማሰብህ የተነሳ ንስሐ የሌለ እስኪመስል ድረስ ተስፋ እንዳትቆርጥ መጠንቀቅ መቻል አለብህ። አንደኛው ኃጢአተኛ ነኝ ስንል መጠንቀቅ ያለብን። ሁለተኛው ደግሞ አንዳንዶቻችን ኃጢአተኛ ነኝ ብለን ስናስብ ወይንም ደግሞ በደለኛ ነኝ ብለንም ስንናገር ወደ ኋላ ለመሳባችን ኃጢአቱን ምክንያት እናደርገዋለን። ለምሳሌ እንደፈለግነው ሮጠን ከሰው እኩል አሁን ካሉት ትላልቅ ከምንላቸው ሰዎች መድረስ የከበደን አሁን በህይወታችን ላይ በጣም ውጤታማ ናቸው ስኬታማ ናቸው የምንላቸው የኛን የራሳችንን መስፈርቶች ማሟላት የከበደን ክርስቲያኖች ለምን ይመስላችኋል?
አንዳንዶቻችን ለእግዚአብሔር ሕግ ተገዢ የሆነን ጊዜ እንደዚህ የሆነን የሚመስለን ሰዎች አሉ። ለምን ይመስላችኋል? ዓለም የእግዚአብሔርን ሕግ ለማፍረስ በጣም የምትጠነክረው፣ ኃጢአተኞችም የእግዚአብሔርን ሕግ በማፍረሳቸው ምክንያት ያላቸውን ነፃነት እየተመለከተ በጣም ብዙ ሰው እኔ እኮ ከሄድኩ ከምሮጥበት ወደ ኋላ የቀረሁት በጣም እንደነገሌ ሀብታም ባለጸጋ መሆን እየቻልኩኝ መሆን ያልቻልኩት ኃጢአት አልሰራም ብዬ ስሞኝ ነው ያለ ሰው የለም? አለን። በደንብ ነው ያለን። ተሞኝቼ ነው እንጂ እኮ ዝም ብዬ ትንሽ ሰረቅ አርጌ የሆነ ነገር ባረግ ኖሮ ከዛ በኋላ ዝም ብዬ ደግሞ ንስሐ እየገባው ብኖር እግዚአብሔር እኮ ያውቀዋል እያልን ስንቶቻችን ተሞኝተን ነው ወደ ኋላ የቀረነው በዚህች ምድር ላይ እግዚአብሔርን ስለታዘዝን የመሰለን። በጣም እኮ ነው የምናሳዝነው። ይሄ ዓለምና ይሄ ትውልድማ እንዴት አድርጎ እኮ ችግር ውስጥ እንደገባ ለእግዚአብሔር መገዛት ወደ ኋላ የሚያስቀር ራሳችንን ከእግዚአብሔር ሕግ ነፃ አድርገን መኖር ደግሞ ወደ ፈለግነው ደረጃ እንድንሄድ የሚያደርገን የሚመስለን ሰዎች ሆነን በጣም አስተሳሰባችን በዛ ቅርጽ እየተስተካከለ ነው። መጠንቀቅ አለብን። ሰው ለሕግ እግዚአብሔር ተገዢ ሆኖ እግዚአብሔርም በሕጉ እንዲያስረን የፈለግነው የምንፈልግበት ቦታ ሮጠን እንዳንደርስ ወደ ኋላ እንዲስበን አይደለም። እኛ ሮጠን የምንደርስባቸው ቦታዎች ክፉ ይሁኑ ደግ ይሁኑ አናውቀው፣ ሰንሰለቱን የያዘው ጌታ ወደ ኋላ ይሳበን እንጂ። እናንተ ቤቶቻችሁ ያለ ውሾቻችሁን አንገታቸው ላይ ገመድ አስራችሁላቸው ስትሄዱ ውሾቹ እያሸተቱ ከመሄድ ባለፈ የሆነ ነገር ሲፈልጉ ሮጠው ለመናከስ ሲሮጡ የማያዋጣቸው መሆኑን ስታውቁ ሰንሰለቱን ምን ታረጉታላችሁ? መልሱ እንጂ አትስቡትም? ወደ ኋላ እንስበው። ጉድጓድ ሊገባ ቢል ወደ ኋላ እንስበው። ሕገ እግዚአብሔር እንደዛ ነው። ለኛ ወደ ፈለግነው መንገድ እንዳንሄድ ወደ ኋላ የሳበን አይደለም። ወደሚጎዱን መንገዶች እንዳንሄድ ግን የጠበቀን ነበረ ሕጉ። ግን እሱን ዓለም እንድናውቀው አትፈልግም። ሰይጣንም ይህንን እንድንረዳውም አይፈልግም። ሕጉን መታዘዝ ኋላ ቀርነት፣ በኃጢአት መኖር ደግሞ ዘመናዊነት፣ ነፃነት የሚመስለው ቀላል ሰው እኮ አይደለም። ብዙ ሰው ስለ ኃጢአት ያለው ግንዛቤ ከነፃነት ጋር የተያያዘ ነው። ኃጢአተኛ የሆነ ሰው ሳይ እንዲህ እገሌ ግን ፈታ ያለ ኑሮ ነው የሚኖረው እኔም እንደሚያስጨንቀኝ ይላል። አያችሁት? ሰው በሕገ እግዚአብሔር ነፃ መሆን የማይችል እንዲመስለን ተደርጎ በጣም ብዙ ነገር እየተሰራብን። አሁን እዚህ ውስጥ ያለነው ሰዎች በሙሉ እኮ እግዚአብሔር ሰንሰለት አጥልቆብን ወደ ኋላ እየሳበን አይደለም። ራሳችን በራሳችን ሰንሰለቱን አጥልቅብን ብለን መጣን እንጂ ወደን ፈቅደን ለጌታ ባሪያው ነን ብለን መጣን እንጂ ባሪያ ካልሆናችሁም ብሎ እንዳምባገነን መሪ እኮ አልገዛን። የመጀመሪያው ዘመን ላይ የነበሩት ክርስቲያኖች በታሪክ ሲነገር እንደምትሰሙት ሲጠመቁ ጥምቀት የመጀመሪያው ጊዜ ላይ ሲታይ በጣም ያጓጓቸው ነበርና የመጀመሪያዎቹ ዘመናት ላይ ልክ ሲጠመቁ ሌላ ሰው አዲስ ተጠማቂ ሲመጣ እየጓጉ ሄደው ይጠመቁ ነበር፣ ሁለቴ ሶስቴ ማለት ነው። እና ጥምቀት ግን ስንት የምትፈጸም ምስጢር ናት? መልሱ እንጂ አንዴ ናት። እና በጊዜው የነበረው በወርሃ ሰኔ 28 የምናስበው ታላቅ ቤተክርስቲያናችን አባት አለ፣ ቅዱስ ያዕቆብ ዘእልበረዲ ይባላል። እና ቅዱስ ያዕቆብ ዘእልበረዲ ምን አደረገ? የተጠመቁትን ካልተጠመቁት ለመለየት ብሎ በአንገታቸው ላይ ክር እንዲያስሩ አደረገ። ማህተብ የተጀመረው ከዛ ዘመን ጀምሮ። ማህተብ ያደረጉ ሰዎች፣ ክር ያደረጉ ሰዎች ተጠምቀዋል፣ ያላረጉት ደግሞ ምን አላረጉ አልተጠመቁም የሚል ምልክት ማስያዣ ነበር። እና ተጠምቀው አንገታቸው ላይ ክር አድርገው የሚሄዱትን ሰዎች በሙሉ አሕዛብ እያዩ ይዘብቱባቸው ነበር። ይሁላቸው እንደ ውሻ እኮ ነው አንገታቸው ላይ ሰንሰለት አድርገው የሚዞሩት ይሏቸው ነበር። ክርስቲያኖች በዘመኑ ምን ብሎ ይመልሱ ነበር መሰላችሁ? አዎ ለጌታችንማ ውሻ ነን። ውሻ የባለቤቱን ድምጽ እየሰማ እንደሚቸኩለው እኛም የክርስቶስን ድምጽ ስንሰማ እንደ ውሾቹ እየቸኮልን እንሄዳለን። ውሻ ለባለቤቱ ታማኝ እንደሆነ እኛም ለባለቤታችን ለክርስቶስ ታማኝ ነን። ውሻ የያዘው ገመድ ተይዞ በባለቤቱ እንደሚመራው እኛም አንገታችን ላይ ያሰርነው ክር እግዚአብሔር እንደፈለገ እንዲወስደን እንዲመራን መቆጣጠሪያችን ነው ብለው ይመልሱላቸው ነበር። አሁን ግን ዓለም ስንመለከት ማህተም ማውለቅ በጣም ዘመናዊነት ነው። ኃጢአት መስራት፣ ሌሎችንም ነገሮች መስራት በኃጢአት ውስጥ ነፃነት እንዲሰማን አድርጋናለች። ይሄንን ነው አንድ ሰው ስለ ኃጢአት ሲማር ስለ ኃጢአት ሲያውቅ ዓለም በእንደዚህ አይነት መልኩ ትጋፋዋለች። ስለ ኃጢአት ስንማር አንተ ነፃነትህን ለምን እግዚአብሔር እንዲጋፋህ ታደርገዋለህ? በፍጹም ተወው፣ እሱን አያዋጣህም። ከፈለክም እግዚአብሔርን አመልከዋለሁ ማለት ትችላለህ፣ ግን ሕጉ እንዲገዛ አትፍቀድለት ይላል። ለዛ እኮ ነው ቀላል የማይባል ሰው በዚህ ዘመን ላይ ራሱን ክርስቲያን ነኝ ብሎ ይጠራል በስም።
በህግ ግን መኖር የሚገባበት ኑሮ ስለማይኖረው እንደፈለገ የሚኖር ሰው ሆኖ ቀርቶ ሰምታችሁ አይታችሁ አታውቁ? በቅርብም በሩቅም ያሉ አንዳንድ ወንድም እህቶቻችን እኮ ስያሜያቸው ክርስቲያን ነን አንገታችን ላይ ማተብ አለ ይላሉ። ለህጉ ግን መገዛት አይፈልጉም። ህጉ ወደ ኋላ ይስበናል ስለሚሉ እውነታው ግን ወደ ኋላ የሚስበን የነበረው ኃጢአት ነበር።